ምን ትሰራለህ በዚህ ቀን? ትናንት የራስን ቡድን አየህ አይደል? ልትሉኝ ትችላላችሁ። ምን ላድርግን? የኳስ ፍቅር ነው እንደሚያደርገኝ ጀማው። በቃ ኳስ ካለ ሳላይ መተኛት አልችልም። እኔው መቆጠር በቡድን የለኝም እውነቱን ለመናገር ምክንያቱም የሻምፒዮንስ ሊጉ መሪ ነኝ እኔ። ማለፌን ያረጋግጥኩኝ 16 ውስጥ መግባቴን ገብቷችኋል። ግን በቃ ስለምወዳለሁ ሊቨርፑል ዛሬ አጨብጭቤያለሁ። ያጨበጭብኩት ግን ለሶቦዝ ላይ ነው ጀማው። ሶቦ ምን አይነት ተጫዋች ነው ማን አንተ ያገባውን ጎላየው መጥቶ እንዲህ አለ ነው ይል በጭንቅላቴን ያገባውት በእውነት ገልቱ ናቸው ተከላካዮች። አንድ ተጫዋች እንኳን አስተኛው አስታጋደው ማንዬ ተጫወተባችሁ። ገና ተንደርድሮ ሲመጣ አየር ላይ የሚመታው ነው መሰላችሁና ከስር ወስዶ ቀርቀር አላደረገው። ማን ትችላለህ? የምር ነው ሶቦ በጣም ነው የሚችለው። ጎበዝ ልጅ። ለማንኛውም ሊቪ ፋንስ ይመቻችሁ፣ አሸንፋችኋል። ግባ ኮንግራ ፋሚሊ። ማሸነፍ የነበረብንን ጌም ነው እንግዲህ አሸንፈን የወጣ ነው ማለት ነው። ማርሴይ ሜዳው ድረስ በመሄድ 3-0 አሸንፈን መተናል። ይመችን። ዛሬ እንለይ ነበር ሊቨርፑልን። ከምሬ ነው የምላችሁ እጅግ በጣም ደስ የሚል ጨዋታ ነው፣ ግን በጎሉ አረካውም። ከምሬ ነው የምላችሁ በተለይ ንጉሱ መሐመድ ሳላ መጨረሻ ላይ ሳተው ኳስ እጅግ በጣም ያስቆጭ ነበር። እሱን ኳስ ራሱ ማስቆጠር የሚችለው ኳስ ወደ ውጭ በጣም ያስቆጫል። ሊቨርፑል ወይ ለጆንስ መስጠት የሚችለው ኳስ ኧረ በስመ አብ። በመቀጠል ኤኪቲኬም እንደዛው ያባከናቸው ኳሶች በተለይ ዶሚኒክ ሰቦዝ ላይ የሰጠው ኳስ እንዲሁም ቨርትስ ኬርኬስ ከዛ መጥቶ የሰጠው ኳስ ባይዘይ በጎሉ አረካውም፣ ግን ለድሉ እጅግ በጣም ደስ ብሎኛል። ከምሬ ነው የምላችሁ ቃላት የለኝም። ቅድምም ተናግሬያለሁ። ዶሚኒክ ሰቦዝ ላይ የወደፊቱ ካፒቴናችን አንተ ተለያለህ። በተለይ ዘንድሮ ይሄ ተጫዋች እኔ ለዚህ ተጫዋች ቃላት የለኝም። ሊቨርፑል ላይ እውነት እሱን የሰጠ ሊቨርፑል ይለይብኛል ዶሚኒክ ሰቦዝ ላይ። በመቀጠል ጄሬሚ ፍሪፖንግ እሱም ለሁለተኛው ጎል አስተዋጽኦ ዘንድሮ ባይዘ ከጉዳት ከተመለሰ በኋላ ጄሬሚ ፍሪፖንግ ልዩ ተጫዋች በመከላከሉም በማጥቃቱም ዛሬ እጅግ በጣም ልዩ ነበር። አሬማችን እንደ ሁሌውም ደግሞ ማለት ነው ካፒቴናችን ቨርጂል ቫን ዳይክ በስማን ዛሬ ይከላከለዋል አይገልጹም። በቃ እሱ እኮ ሁሌም ይለያል። ቫን ዳይክ በእውነት ነው የምላችሁ። እንዲሁም ያልጠበቅኩት ተጫዋች ዛሬ ማለት ነው ጆ ጎሜዝ ከጠበቅኩት በላይ ነው። ትንሽ ሰግቼበት ነበር፣ ግን አሪፍ መከላከልን ድንቅ ብቃትን ያሳየን። እንደውም ለቀጣይ ጨዋታ ማለት ነው ስሎት ኮናቴን አሰረፈውት እሱን ቢጠቀሙ ብዬ አስባለሁ። ሊቨርፑል እጅግ በጣም ደስ የሚል ጨዋታ ነበር። ያው ወሳኝ ነጥብ ነው፣ ይገባን ነበር። ይህንን ጨዋታ ማሸነፍ የግዴታ ነበር። ኮንግራ ሊቪያንስ አድርገነዋል። ኮዲ ጋክፖም እንግዲህ ያው ማስቆጠር ይችላል ማለት ነው ሶስተኛውን ጎል። ብቻ ይመቸን። ግማሽ ዓመት ሙሉ የቀለዱትን ሻምፒዮንስ ሊግ በልተው ሊሸውዱ ነው እንዴ? ምንድነው? የሚያምር ጨዋታ በቃ ዛሬ አሪፍ እድል የተፈጠረበት ጸዴ ጥሩ ጨዋታ አየን። በቃ ማርሴይ ሳይችልም ሊሆን ይችላል፣ ግን በቃ አሪፍ ጨዋታ አየን። እድሎች ተፈጥሯል፣ የተሳቱት ተስተዋል ምናምን። ፍሪምፖንግ ራሱ እንዴት ቅመም ነች ወስማም ሳላ እግሩ ዞረ የሆነ ሰዓት እንጂ አሪፍ ጨዋታ። ኢንዲቪጁዋሊ በጣም ጽድት ያ ቅጣት ምት ራሱ ስቦዝ ላይ ሻምፒዮንስ ሊግ በልተው ሊሸውዱን ነው። ይህን ሲዝን እንድንረሳው ሊያደርገን ነው ይሄ አርነ ስሎት የተባለ ሰውዬ። ምንም ቅር እያለኝ ነው። እኔ ዛሬ እንደውም ነጥብ ጥለን ምናምን የሆነ ነገር እንዲንገጫገጭ ምናምን ነገር አስቤ ነበረ፣ ግን ሊሸውዱን ነው። አስተሳሰባቸው በጣም ነው የምንችለው፣ በጣም ነው የሚያምረው። ቡድኑ ተመልሷል ሙሉ ለሙሉ። በሻምፒዮንስ ሊግ ግን አንሸወድም። ሊቨርፑል ማርሴይን 3-0 ተደበረችባት። ያው ፈርስት ሃፍ ቪዲዮ እንደሰራሁት ሶቦዝ ላይ ያበደ ቅጣት ምት። ከዛ ላ ጋክፖ ገባ። ታምኛላችሁ? ጋክፖ ገባ። ስለዛ ያው ጋክፖን ስታርት እያደረገ ሊያሰቃያችሁ ነው ስሎት። ደች ነው ማን ደች ኮንክ አለቀ። ገባሽ አይደለ? ፍሪምፖንግ እቺ ሚጢጥዬ ፈጣን ኮምፓክት የሆነች ድንጋይ የሆነ ጥቁር ድንጋይ ነው ለማንሳት ምናምን የሚከብድ ምናምን አይነት ነገር አላ ከመሬት ጋር የጣበቀ ፈጣን ኦን ጎል ምናምን ቢሉትም ማን ደብሮት ማንንም አሲስት ማድረግ አልፈልግም ብሎ በረኛውን አጋጭቶ ነው ያገባው። ፍሪምፖንግ ክሬዲት ይገባዋል። መሐመድ ሳላ የሳተው ኳስ ከባድ። መሐመድ ሳላ አሪፍ ነበር አክቹሊ፣ ያን ያህል መጥፎ አልነበረም። ግን በቃ ድሮ የለመዳችሁትን ሳላ እርሱት። በቂ ስራ መስራት የሚችል ሳላ ጠብቁ አይደል? ከዛ በተረፈ ማርሴይን 3-0 ፏርገሽ 8 ውስጥ ገብተሻል ማለት 8 ሁላችንም ነው 8 ውስጥ የምንጨርሰው ሁላችንም። አንደኛ ግን ማን እንደሚጨርስ ታውቂያለሽ? አንደኛ ያረጋገጠ የሚቀጥለውን ጨዋታ ራሱ ፎርፌ ነው የምናደርገው። ዱባይ ደርሰን ዋርም ዌዘር ትሬኒንግ እናራምዳለን። ከሱ በኋላ ምን እንደሚመጣ ታውቂያለሽ? ከዋርም ዌዘር ትሬኒንግ በኋላ ምን እንደሚመጣ ታውቂያለሽ? ገባሻ? ኬሪያት ኦልማይቲን 3 ጎልና 3 ነጥብ እንሰጣቸዋለን። ኤንድ ስቲል አንደኛ ነው የምንጨርሰው።
ወደ ነገስንበት ስልኮ ነው ማለት ነው። ገባሻል? እነግሳለን በዚህ ሊግ ምን አለበኝ ቻምፒየንስ ሊግ ላይ ፕሪሚየር ሊግ ላይ ጌታችሁ ነው ሆኖ ጉድ ቪክትሪ። ድሮም እኮ ወያላው ደረጃውን ሲመራ እኮ ጠርጥሬ ነበር እኮ ሻምፒዮን የማንም ባሮዝ ቋራባግ ምናምን መቀለጃ ይሁን ይሄ የተከበረ ቶርናመንት በደህና ጊዜ መብላት የጠቀመኝ እኔ ሊግ ላይ የተለቀለቀ እዛ ሄዶ ያሸንፋሉ። አንተ ከየትም ተጠራርቶ ምናምን እኮ መጥቶ እኮ ነው ምንም እኮ ለቋጠሮ ማይመች። ኧረ ወገኖች አበረታቱኝ፣ በቃ ተኛ በሉኝ። ኧረ ተኛ በሉኝ፣ እየተኛው አይደለም በጣም ከባድ ሌሊቶችን እያሳለፉ። ኧረ ተኛ በሉኝ፣ አበረታቱኝ። እስኪ በራሴ አቃተኝ እግሩ አልተኝም። ግባ ይላል አባቴ። የሚገርም ውጤት 3-0 ማርሴን ሄደን። ባይ ዘ ዌይ ማርሴይ ቻምፒየንስ ሊግ በልተው ያውቃሉ ታውቃላችሁ አይደል? ድንገት ለኢንፎርሜሽን ማለት ነው ለአርሰናል ደጋፊዎች እንዲጠቅማችሁ ማርሴዮች ቻምፒየንስ ሊግ በልተው ያውቃሉ። አንድ ቻምፒየንስ ሊግ አላቸው። የሚገርም ውጤት ነው ሊቨርፑል ያን እዚህ ጋር ግን ሰው ተሸክሞን ነው ያለው። ዘንድሮ ተሸክሞ እየወሰደን ያለው የፍሪምፖንግ እንቅስቃሴ ፍሪምፖንግ ሊቨርፑል ደርሷል። ፍሎሪያን ቪርትዝ ምርጥ ነበር፣ እንደ ቡድን ምርጥ ነበር። ኢንዲቪዥዋልም ብሪሊየንት ነበሩ። ሶቦስ ላይ ኤኬቲኬ ማአት ኳሳተ ማአት ኦፍሳይድ የገባ ሳተ ሳላም አሪፍ እንቅስቃሴ ነው። ፍሎሪያን ቪርትዝ ኮዲጋክ ተቀይሮ አግብቷል። ጉድ ፐርፎርማንስ፣ የሚገርም ውጤት። ይሄ ውጤት ያስፈልገን ነበር። ወደ ቻምፒየንስ ሊግ ኳሊፊኬሽን ለማለፍ ያስፈልገን ነበር። 8 ውስጥ ገብተን መጨረስ አለብን፣ ግዴታ ነው። ሶ ዲስ ኢዝ ዘ ናይስ አሪፍ 3 ፖይንት፣ የሚገርም 3 ፖይንት። ይመቻችሁ። ሊቨርፑል አሸንፏል። ማን ሶቦዝ ላይ ብቻውን ቲም ሊሆን ነው መሰለኝ 11ዱም ተጫዋቾቻችሁ ማለት ነው። ሶቦዝ ላይ ቢሆን ሜቢ ፕሪሚየር ሊግ ላይ ምናምን ከኛ ጋር የምትፎካከሩት እናንተ ነበር የምትሆኑት። ምንድነው ቅጣት ምት መሬት ለመሬት ያገባባችሁ ምን ማርሴል እዛ አታውቁም እንዴ? በመሬት እንደሚመታ ፍሪኪክ መተኛት ይችላል። ተጫዋች ይተኛል ነበር እንዴ? ፍሪኪክ አንደርቦል ምናምን ይተኛል ነበር እንዴ? አሁን ትተው ነው አንተ የድሮ ጌም አይኔ መሰለኝ። ምን አይነት ጎል ያገባ በጣም ክሌቨር ነው ማን። ምንድነው እዛ ኢኪቲኬ ይጸዳዳ። ሊቨርፑሎች ምን እየሰራችሁ ነው ያላችሁት? በእናታችሁ እንዳትመለሱ። አሁን ዝም ብላችሁ ማሸነፍ ምናምን እንዳትጀምሩ። የሆነ እንትኑ ተመችቶኛል። ይሄ የምትሸነፉት ነገር ምናምን ተመችቶኛል። እሱን ጊዜ እያጣጣምኩኝ ነው። ገባችኋ? አቻ ስትወጡ ስትሸነፉ ምናምን ነው። እኔ ስታሸንፉ አሁን ብዙም ደስ አይለኝም። ገባችኋ? ግን ሶቦዝ ላይ በጣም ነው የሚችለው። የእውነት ምላችሁ በጣም በስመ አብ። እሺ ሼባው እንግዲህ አሸንፏል ማለት ነው 3-0 በሆነ ውጤት። እኔ ይሄ ብልግናውን አላቆምም። ሶቦዝ ላይ የሚባል ሰው ማለት እኛ ብለው ይጠብቃሉ እነሱ በላይ ይመታል ብለው ቅጣት ምቱን እሱ በስራ ሾልኮ የጭንቅላት ስራ ነው የሰራባቸው። በቃ አሪፍ ነገር የተመለከትነው ፍሪፖንግ ቦታው እንዴት ነው የተመቸው? አረ ፍሪፖንግ አሪፍ ፎርም ላይ ነው ያለው ሰውየው። በቃ እንዴት ያን እንኳን ሲገባው እንዴት ከዛ ጋር ሳላህ ግን ማለት ነው እንደው 82ኛውን 83ኛው ደቂቃ ላይ ማለት ነው እንደው በግራ የማይመታ ኳስ በግራ ይመታል፣ በቀኝ እንደመምታት ብቻ። ሊቨርፑል ዛሬ ሙሉ በሙሉ አሪፍ እንቅስቃሴ ሲጀምር ላይን አፑን ላየ ማለት ነው ሴፍ የሆነ አሰላለፍ ነበር ይዞ የገባው። ራሱ እንደሚያሸንፍ ግልጽ ይመስል ነበር። ጀማው የቻምፒየንስ ሊጉ ንጉስ፣ የእንግሊዝ ፕሪሚየር ሊጉ ንጉስ እኛ እንደሆነ ታውቃለህ። ኦሎምፒክ ደማርሲ ሜዳው ድረስ ሂደን ሜዳው በደጋፉ ፊት የሚገርም አቋም ላይ ነበር እኮ ኦሎምፒክ ደማርሲ። እኛ እስከምናገኘው ድረስ ለጥፍ አድርገን መጣ። የሚገርም አቋም በክሊንሺት ኢኪቲኬ ደግሞ ኢኪቲኬ በስመ አብ ምን አይነት እድለኞች ነን ኢኪቲኬ በማግኘታችን። ኧረ ፍሪፖንግ የምናባ ትሬንት ነው። ትሬንት ሄደባችሁ አለቅላችሁ። ፍሪፖንግ አለ ጀመው ፍሪፖንግ ከፍጥነት ከድሪብሊንግ ከቅልጥፍና ሁሉን ያሟላ። ኧረ ጨዋታ፣ ኧረ ዊርዝ ምን አይነት ቅመም ነው። ኧረ ጋክፖ ዛሬም ገባች። የሚገርም ኧረ ሶቦዝ ላይ ጀመው የትኖሮች የትሉተው የሚገርም አቋም ዩል ኔቨር ወክ አለውን ይሄ ሊቨርፑል። አረ የእንግሊዝ ክለቦች ሲያስቀኑ። ሊቨርፑል 3-0 አሸንፏል። ኒውካስትል 3-0 አሸንፏል። ቼልሲ ፓፎስ የሚባልን ክለብ እንግዲህ ታግሎም ቢሆን በሴት ፒስ 1-0 ስቲል አሸንፏል። እኛ ትላንት 3-1 ተሸንፏል። በጣም ነው የሚገርመው የሚያስጠላው። የእንግሊዝ ክለብ እየሄደ ሲያኮራ እንግሊዝን እኛ። ለማንኛውም አትሊስት ባርሳዬም ዛሬ አሸንፎልናል ጋይስ። ፈርሚን ሎፔዝ ግን ምን አይነት ተጫዋች ነው! ኧረ በስመ አብ። እንደዚህ አሁን ሲቲ ቢመጣ ይሄ ልጅ በጣም ነው ደስ የሚለኝ ማርያምን።
ባርሳም ዲፌንሱ ከኛ እኮ ምንም አይተናነስም፣ ግን ገባ አታኩ ዴድሊ ነው። በቃ እኛ እኮ ምን ሰው አለ፣ ሴሜኒዮም አለ፣ ቼርኪ፣ ዶኩ፣ ሃላንድ እንዴት ይጮቱ ነው። በቃ እንዴት ይጮቱ። መሀል ላይ አንድ ቢያንስ እንደ ፔድሪና እንደ ዲዮንግ ምርጥ የሆነ ጥምረት ያስፈልገናል። ሶቦዝ ላይ ራሱ የሚገርም ፍሪኪክ ቴከር ሆኖ ቁጭ ብሎላችኋል። ዛሬ ደግሞ በመሬት ሌላ ጊዜ የሆነ በቃ ብርር ያሉ ኳሶች ነበር የሚያበረው። ዛሬ በመሬት የሚገርም ፍሪኪክ አግብቷል። ምንሸነፍ መስሏችሁ ነበረ? እንቅልፋችሁን ያጣችሁት አተኙም። በፈጣሪ ስም ምሽት የተባረከ ነገ ውል ወይም ሰላም ነው የሚሆነው። እኔ አሁን አንድ ነገር ልንገራችሁ ማለት ነው። ሶቦዝ ላይ እኔ የሶቦዝ ላይ እናት ውለጅ መንታ መንታ ሰተሽናልና የሊቬን መከታ የሚል ግጥም አዘጋጅቼ እኔ ሙሉ ማለት ነው ሙሉ ይዤ የምመጣው ነገር ሙሉ ማለት ነው። እኔ አሁን ቁጭ ብዬ ስጽፍ ነው ማድረው፣ ለሶቦዝ ላይ ስገጥም ነው ማድረው። እንዴ ሶቦዝ ላይ ምን አይነት ምድር የሚያንቀጠቅጥ የማይረሳ ጎል እኮ እንደምትሰጠን አንተ ሰው። ማይ ጋድ ሲቀጥል ሊቨርፑል ይሸነፋል ብላችሁ ያሰባችሁ ምዕመናን በሙሉ ማለት ነው እንደዚህ ሆነን ስለወጣን ነፍሳችሁን በገነት እንዲያኖር እመኝላችኋለሁ። ሲቲዎች ደግሞ ማሸነፍ ምን ማለት እንደሆነ ከዚህ ተማሩ። እሺ እንዲህ ነው ጨዋታ፣ እንዲህ ነው። ይህን ጨዋታ ላላያችሁ ሰዎች ማለት ነው አንድ የህሊና ጸሎት ላድርግላችሁ። ግድ የላችሁም እናንተማ ጤነኛ አይደላችሁም። ኢኪቲኬ ጎል ሳያስገባ መውጣቱን ያናደደኝ በቃ ከዚህ ጌም ኢኪቲኬ ጎል ሳያስገባ እንደዛ አንግሉን አንቀጥቅጦ ጌታን ወንድ ነው በኢየሱስ አንግሉን አንቀጥቅጦ እንደዛ ተጫውቶ እንደዛ ሆኖ ጎል ሳያስገባ መውጣቱ ብቻ ነው ያናደደኝ። እሱ ብቻ ነው ያናደደኝ ከዚህ ጌም። ሌላውን ተውት። ሌላው ፍሪምፖንግ ኧረ በስመ አብ ዛሬ አየሁት። ቫንዳይክ ችግርህን መድኃኒዓለም እንደዚህ ይከላከልልህ እንዴ። አሊሰን ጠባቂ እንዲ ዛሬ አየሁት። ሊቨርፑል ማለት ነው ሊቨርፑል ኢዝ ባክ የሚያስብል ሊቨርፑል ነው ያየሁት። ምንም ያለማጋነን ማለት ነው ሊቨርፑል ኢዝ ባክ። ደረቴን ገልብጬ ሊቨርፑል ኢዝ ባክ ማለት እችላለሁ። አሁን ገባችኋ? እና የቋጠራችሁ እያሉች ተኙ። በዚህ አጋጣሚ እኔም ትላንትና ቋጥሬ እንደዚህ አይነት ታሙ ሌላ ምንም አላተረፍኩኝም። ብድር በምድር እሺ፣ ብድር በምድር የሚክስ ክለብ ነው ያለኝ። የሚክስ ክለብ ማለት ነው እንደማንም ዝም ብሎ ማይሆን ክለብ አይደለም የምደግፈው። ለማንኛውም ተኙ። ሊቨርፑል አሸንፈዋል። ሁሌም ያሸንፋል። ደግሞ ዩሌቨር ዋካላውን ደግሞ የረሳሁት ነገር ሙሳላ ግን ምን ሆኖ ነው ብቻውን ነው ግን ትላላችሁ? እነዛ 12ቱ መናፍስቶችማ አብረውት ናቸው። እሱ ልጅ ብቻውን አይደለም። ሁለት ጎል በነፃ ተሰጥቶት እምቢ አለ። ሁለት ጎል ባዶ። ዛሬ በረኛው ባይጠብቅ ራሱ ጎል አስገባም ሙሳላ። ባይዘወይ ምንድነው የሆነብን? ምንድነው ሙሳላ የሆነው? እኔ በጣም የምወደው ሌጀንድ ተጫዋች ነው። እኔ መልሱልን፣ ሙሳላ መልሱልን በፈጣሪ ስም። አይ ብቻውንም አይደለም፣ ደህናም አይመስለኝም። ደህና አይደለም። ዶሚኒክ ሶቦዝ ላይ ይሄ ልጅ ቆይ ምን ቢያደርግ ነው የሚገባውን ያህል የሚነገርለት? የምሬን ነው። ዛሬ በሰባተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ የአርነ ስሎቱ ሊቨርፑል ወደ ፈረንሳይ በመጓዝ የሮበርቶ ዲዘርቢውን ጠንካራውን ኦሎምፒክ ደ ማርሴን በመቅጠም 3-0 በሆነ ውጤት ማሸነፍ ችሏል። ጨዋታው ላይ ሊቨርፑል የተሻለ ቡድን ነበር፣ ውጤቱ አይገባውም ማለት አይቻልም ነበረ። በዚህ ጨዋታ ላይ ሊቨርፑሎች ጎል ለማስቆጠር ተቸግረው በነበሩበት ወቅት ላይ የመጀመሪያው አጋማሽ ሊጠናቀቅ ደቂቃዎች በሚቀሩበት ሰዓት ላይ 46ኛው ደቂቃ ላይ ዶሚኒክ ሶቦዝ ላይ ቅጣት ምት እንግዲህ በመሬት በማስቆጠር ሊቨርፑልን ቀዳሚ ማድረግ ችሎ ነበረ። ከዚያ በኋላ ሩሊ 73ኛው ደቂቃ ላይ በራሱ መረብ ላይ ጎል ማስቆጠር ችሎ ነበር። መነሻዋ የፍሪምፖንግ ኳስ ነበረች። ከዛ በኋላ ተቀይሮ የገባው ኮዲ ጋክፖ 93ኛው ደቂቃ ላይ ሌላውን ጎል ለሊቨርፑል በማከል 3-0 ሊቨርፑል ጨዋታውን በማሸነፍ በአውሮፓ ሻምፒዮንስ ሊጉ 4ኛ ደረጃ ላይ በመምጣት 15 ነጥቦችን መሰብሰብ ችለዋል ማለት ነው። ወደ ቀጣዩ ዙር የማለፍ እድላቸውን በሚገባ አሰምነዋል ማለት ይቻላል። ወደ 16ቱ ዙር በቀጥታ ኳሊፋይድ ከሚሆኑ 8ቱ ቡድኖች ውስጥም አንዱ ሆነዋል ማለት ነው። ለማንኛውም በዚህ ጨዋታ ላይ ግን ዶሚኒክ ሶቦዝ ላይ በጣም አስደናቂ ፐርፎርማንስ ከነበራቸው ተጫዋች መካከል አንዱ ነው። ለእኔ ሙሉ ሲዝኑን ከሊቨርፑል ጋር በጣም አስደናቂ ፐርፎርማንስ የነበረው ተጫዋች ነው። ምናልባት በቀዳሚነት የምጠራው አይነት ተጫዋች ይመስለኛል ከዚህ ቡድን። በጨዋታ ላይ እናንሳ ከተባለ እነ ፍሪምፖንግ እነ ቪርትዝ ኢክቲኬ ከቡድኑ ጋር ምን ያህል ጥሩ እየሆኑ እንደመጡ በደንብ የተመለከትንበት ጨዋታ ነበር። እነ መሐመድ ሳላ ደግሞ ወዴት እየጠፉ እንደሚገኙ ግራ የተጋባንበት አይነት ጨዋታ ነበረ ማለት ይቻላል። ለማንኛውም ግን አርነ ስሎት በጣም ወሳኝ የሚባል 3 ነጥብ ነው ማስመዝገብ የቻለው። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ይችላል። ሊቨርፑል ትራስ ይዘው የሚገቡ ወይም ደግሞ ጋቢ ለምን ለብሰው የሚገቡ የሎ ብሎክ ቲሞች እንጂ ቻምፒየንስ ሊግ ልገዳደር ብለው የሚመጡ ቲሞችን ማሸነፍ እንደሚችል ከፈረንሳይ 3 ነጥብ ከስታድ ቬሎድሮም ይዞ በመምጣት አስመስክሯል። በፕሪሚየር ሊግም በቻምፒየንስ ሊግም
4ኛ ደረጃ ላይ ይገኛል። እጅግ ወሳኝ ፉክክር ነው። ቻምፒየንስ ሊግ ያለው አልገባችሁም? ከ6ኛ እስከ 13 እስከ 14 ኦልሞስት ተመሳሳይ ነጥብ ነው ያላቸውና ቶፕ 8 መጨረስ በራሱ 2 ጨዋታ ያድንላቸዋል። ሊቨርፑል እጅግ ወሳኝ ድል አስመዝግቧል። እናንተ ስለ ሊቨርፑል ምን ሐሳብ አላችሁ? ፎሎ ላይክ ሼር ማድረግ አይረሳ። ይመቻችሁ። የእንግሊዝ ክለብ አልተቻለም። እዚህ ጋር አልተቻለም ነው። ሊቨርፑል 3-0 አሸንፏል። እሱ ብቻ አይደለም፣ ሶቦዝ ላይ ያገባት ጎል ደግሞ በቃ ስማርትና ቀለል ያለች እነሱ ዝልል ሲሉ እሱ ከስር ጥልቅ ሜሲ ጋር የምናውቃት ጎል ማለት ነው። ከዛ ውጪ ኤክቲኬ ኳስ ራሷ አግባኝ ብላ የምትመጣለ ሰውዬ ማለት ነው። ዛሬ ሃትሪክ ሁላ ይሰራ ነበርና አንድ ጎል ነው አግብቶ የወጣው። በቃ ትፈልጓለች ኳሷ ቦክስ ጋር ካለ ኤክቲኬ ጎል የማስቆጠር እድሉ 100% ነው። 100% ነውና ከፈላ ውጪ ከ1 እስከ 8 ውስጥ ነው ያለነው። ፈላውም እንደሚመጣ ተስፋ እናደርጋለን። ካልሆነ እንግዲህ ለመጠበቅ ጊዜውም ያለን አይመስልኝም። ግን ዛሬ ሊቨርፑል ጥሩ ነበር፣ እውነት ለመናገር ጥሩ ነበር። እስቲ ያው ምን ይሉታል? የኔ ከዚህ ሰዓት ቁጭ ብሎ ሊቨርፑል ላይ መቆጠር ክፋት ካልሆነ በስተቀር ውስጥ ያለው ክፋት ነው እንጂ ለሊቨርፑል ያለኝ ጥላቻ ነው እንጂ እስከዚህ ሰዓት ድረስ የሚያቆየኝ ሊቨርፑል ጨዋታ እንዳለው አብዛኛው ሰው አይሆን አያውቅም። ግን እኔ ክፋት ቁጭ አድርጎ እስከዚህ ሰዓት ድረስ ያስቋጥረኛል። ብቻ ከዚህ ጨዋታ እንደተረፍኩት ነገር የሶቦዝ ላይ ቅጣት ምት በቃ ቆንጆ መሬት ለመሬት ቅጣት ምት ነበረች። ኪሳራ ፍቅር አንፈጥምም ዛሬ። ኧረ ፈጥሞኛ አምሮኛል አለች ማርሴል። ሄደን ፈጠናት ያለ ሜዳችን ያራዳል ቢል ደከና ማርያምን የምሬ ነው። 3-0 ይመችህ ሊቢያንስ። የምሬ የሊቨርፑል ደጋፊ እጃችሁን አውጡ። የምሬ ነው። ሻምፒዮንስ ሊግ ዋንጫ የማንሳት ቻንሳችን ከ90% በላይ ነው ያራዳልች። ምክንያቱም የቀኝና የግራ ተመላላሾቻችን ተከላካዮቹ በጣም ፐርፌክት ናቸው። የምሬ ነው። አሁን የተዋሃዱ ይመስለኛል ያራዳ ልጆች። በደም ኮፒ ሊንክ አካውንቱ በደም የሊቨርፑል ደጋፊዎች እንኳን ደስ አለን። እናቴን እንዴ ደከልናት ያለ ሜዳችን ተጉዘን ደከልናት። ማርሴል የምትባል ኦሎምፒክ ማርሴል ምድረ ቅሪላ ኦባሚያንግ ምድረ ግሪንውድ ምናምን ሲሮጥ ነው ያለ ምን አባቱ ሰራው። እናቴን የምሬ ነው። ኬኬዝ ጉዳይንካ ጀርመን ፊልም የምሬ ነው። ጉዳይንካ እናቴን የምሬ ነው። ለተጫዋቹ ሬቲንግ ደግሞ በኋላ አዘረፋችኋለሁ፣ እመጣበታለሁ። በደም ኮፒ ሊንክ ሳዳ ፊኒሽንግን በዚሁ በደስዳስ ደግሞ በደም ኮፒ ሊንክ አድርጎ የሳዳ ፊኒሽንግን ፎሎ አድርጉልኝ። ያራዳዩ ሜንሽን ማድረገው ይዘው እየሄደ ነው። 50 ሺህ ብር ልብለው ፈሎ 30 ሺህ እናስገባው። ይመቻችሁ ሊቨርፑላውያን። ኦልዌይስ ንጉስ ነው። አንበሳ ይቆስላል እንጂ አይሞትም። ያራዳ ልጅ አቻ መለሻ ያሸንፋለች። ለማንኛውም ሊቨርፑል ከሜዳ ውጭ ሄዶ ማርሴን 3-0 የሚገርም ነው። ስንት 4 ጌም ነው ምናምን ተከታያቸው ወጥቶ አሁን ዛሬ አሸነፉ። እኔ ብቻ ነኝ የዞረብኝ። ወይኔ። ለማንኛውም እኔ ነኝ አሁን ቀልደኛ ቲም አሁን ሲቲ ነው። ሊቨርፑል እንኳን ሲሪየስ መሆን ጀምረዋል እና እኛ ነን ቀልደኛ ቲም የሆን ነው። ሶቦዝ ላይ አሪፍ ጎል ነው ያገባችው። ግን አንድ የታዘብኩት ነገር ቢኖር ሳላ ከባድ ነገር ውስጥ ነች። አይ ቲንክ ሊቭ ዘ ፉትቦል ቢፎር ዘ ፉትቦል ሊቭስ የሚባል ነገር አሁን የሚመጣ ይመስለኛል። እና ሳላ ምን ሆኖ ነው በጣም አቋሙ ወርዷል። እና አይ ቲንክ በጣም ስለምወደው ነው ባይዘው ሌጀንድ ስለሆነ ሳላ ግን ጥሩ አይመስለኝም። ግን ሊቨርፑል አሸንፏል። ሁሉም ተመችቶታል። ሁሉም ምቾት ላይ ነው ዘንድሮ። በዚህ ሳምንት የተሸነፈው ሲቲ ብቻ ነው ከእንግሊዝ ቲሞች ማለት ነው። ወይኔ